እሺ። አዎ እንደሱ እንደምጽፉ ተስፋ አደርጋለሁ። ሰላምታና ሌላ ሌላ ሀሳብ ብቻ ከምትጽፉት እንትን በሉት ለማለት ነው። ወደ ተጠየቅኩት እና አንተ ርዕስ ወዳደረግከው ስገባ ቅድም ስናነሳው እንደነበረ በዚህ ወቅት በእኛ ዘንድ ቁም ነገር ነው ብለን አናስብም። ለምን ካልከኝ በጣም ተራ ነገር ነው፣ ሁሉም ሰው ያውቀዋል ብለን ስለምናስብ ነው። በጣም ጥቂት ነገር ናት ብለን ስለምናምን ማለት ነው። ይህን ማንም ሰው ይረሳል። 7 አጽዋማት አሉ በቤተክርስቲያን። ከ7 አጽዋማት መካከል አሁን በዚህ በገና ወቅት ወይም በልደት ወቅት ማለት ነው የምናስታውሳቸው የምናነሳቸው የጋድ ጾምና የነቢያት ጾም የምንላቸው ሁለቱ አሉ በዚህ ወቅት ላይ ማለት ነው። የልደት ጾም ወይም ጾመ ነቢያት ብለን የምንጠራው ያው ከ7ቱ አንዱ ነው፣ ይታወቃል። በታኅሳስ 15 ይገባል ማለት በህዳር 15 ማለት ነው። ጥንተ ሚናስ ብለን ነው የምናነሳው። ሚናስ ማለት ህዳር 15 ቀን የሚውል ሰማዕት ነው። ጥንተ ጾሙ ሚናስ ነው። መጨረሻው ደግሞ በ4 ዓመት አንዴ ታኅሳስ 28 ነው። በ3ቱ ዓመታት ደግሞ ታኅሳስ 29 ቀን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት በዓለ ገና ወይም ደግሞ በዓለ ልደቱን እናከብራለን ማለት ነው። ደግሞ የጌታችን የኢየሱስ ክርስቶስን ልደቱን አክብረን ነው እንግዲህ ፋሲካ የምናደርገው ማለት ነው። ይሄ የሆነበት ምክንያት ምንድን ነው? አስቀድሞ ነቢያት የጾሙት ጾም ነው። ጾመ ነቢያት የተባለበትን ዓላማ ምክንያት እሱ ነው። ነቢያት እነማን ጾመውታል ከተባለ ከአዳም ነው የሚጀምረው። ጾመ አዳም ተብሎም ይጠራል። አንዱ በፍትሐ ነገሥት አሁን ልዩ ልዩ ስያሜዎች አሉት። ጾመ አዳም ይባላል፣ ጾመ ሙሴም ይባላል። ጾመ ሙሴ የምንለው በኦሪት ዘዳግም ምዕራፍ 9 ቁጥር 9 ላይ እንደምናነበው ሙሴ ለ40 ቀናት ምንም ሳይቀምስ እህልም ሳይቀምስ ውሃም ሳይጠጣ እንደቆመም ሳያርፍ ነው የጾመው። ለ40 ቀናት ነው የቆየው፣ ምንም አልቀመሰም በእነዚያ ወቅቶች ማለት ነው። ኤልያስም ልክ እንደዛው እያደረገ ነበርና በፍትሐ ነገሥት አንቀጽ 15 ላይ ይሄ ጾም ጾመ አዳም ተብሎ ተጠርቷል፣ ጾመ ነቢያት ተብሎ ተጠርቷል እና ጾመ ሙሴ ተብሎም ተጠርቷል ማለት ነው። ከዛ በተጨማሪም ሌሎች በዚህ ይሄንን ጾም የጾሙት እስከ መጨረሻዋ እስከ እመቤታችን ድረስ ማለት ነው። እመቤታችን ቅድስት ድንግል ማርያምን በመጨረሻ ጾመዋለች። ጌታን ከመውለዱ አስቀድሞ በነበሩ ቀናት ውስጥ እሷ በጾም ውስጥ ነበረች እና ምን አድርጌ እወልደዋለሁ ብላ የተደረገላትን ነገር በማሰብ በማስታወስ ከደስታዋ ብዛት የተነሳ የመንፈሳዊ ደስታ መገለጫው ጾምና ጸሎት ነው። እንደሚታወቀው ጾም፣ ጸሎት፣ ዝማሬ እነዚህ የመንፈሳዊ ደስታ መገለጫዎች ናቸው። የስጋዊ ደስታ አይደሉም። ሁሉም ስጋዊ ደስታን ሊገልጹ የሚችሉ ነገሮች አይደሉም። በተለይ ዝማሬ፣ ጸሎት እነዚህ ነገሮች ስጋዊ ደስታን ሊገልጡ አይችሉም። ለምን ካላችሁኝ መላእክትም በዝማሬ ነው ደስታቸውን የሚገልጡት። ፀሐይና ጨረቃ በተፈጠሩ ቀን የእግዚአብሔር ክብር ከፍ አድርገው አመስግነዋል። ቅዱሳን መላእክት በታላቅ ድምፅ አመስግነዋል። አመፈጠርኩሙ ለፀሐይ ወለወርቅ ሰቡኒ መላእክት እንዲል መላእክት አመሰግኑ ብሎ ነው ጌታ የሚናገረው እና በዚያ ቀን ቅዱሳን መላእክት ያመሰግኑ ነበር። ብርሃንም በተፈጠረ ጊዜ ልክ እንደዚያው አሁን በመጨረሻም እስከ መንግስተ ሰማያት ስትገለጥ ደግሞ ታላቅ የምስጋና ቀን ወደፊት ደግሞ ይቀጥላል። ትልቁ የምስጋና ቀን ጌታ የተወለደ ቀን ነው የነበረው። በጣም ትልቁ የምስጋና ቀን ደግሞ መንግስተ ሰማያት ስትሰጥ ይመጣል። ያው ከአንዱ አንዱን ማነጻጸርና ማስበለጥ ነው እንጂ የሚጨመር ነገር ይኖራል። በእርግጥ ጌታ የተወለደ ቀን ስብሐት ለእግዚአብሔር በሰማያት ብቻ ሳይሆን ወሰላም በምድር የሚል ምስጋና ተጨምሯል። በምስጋና ላይ ምስጋና ተጨመረልን ብለዋል መላእክትም። በጣዕም ላይ ጣዕም፣ በክብር ላይ ክብር ተጨመረልን ብለዋል። ስለዚህ በጸጋ ላይ ጸጋ እንደተጨመረ ሁሉ በክብር ላይ ክብር እንደተጨመረ ሁሉ በምስጋና ላይ ምስጋና ጨምረናል። ጌታ ሲወለድ መንግስተ ሰማያት ስትመጣም ልክ እንደዛው ምስጋና ይጨመራል ማለት ነው። እሱ እንዳለ ነው የሚሆነው። ስለዚህ ምስጋና ምንጊዜም የመንፈሳዊ ነገር የመንፈሳዊ ደስታ መገለጫ መሆኑን ልብ ማለት ይገባል። እመቤታችንም ያደረገችው ያንን ነው ማለት ነው። ስለዚህ እስከ እመቤታችን ድረስ ተጾሟል። በኋላም ሐዋርያት ቀኖና ሲሰሩ ቀኖና ሲወስኑ የጌታን ትንሣኤ
40 ቀን ሁዳዴ የምንለው ማለት ነው የጌታን ጾም ጾመን እንገድፋለን፣ የጌታን ልደትስ በምን እንገድፋለን ብለው ጾመ ነቢያትን በዚህ ወቅት ያደረጉት አባቶቻችን ሐዋርያት ናቸው እንጂ ነቢያት በዚህ ወቅት ብቻ አይደለም የጾሙት። ነቢያት በየጊዜው እንዳስፈላጊነቱ ጾመዋል። በተለይ ሙሴ የጾመበትን ወቅት ብናነሳው ወደ ሚያዝያ ይሄዳል። ወደ ሚያዝያ አካባቢ ነው የሚሆነው። ለምን ካላችሁኝ እስራኤል ከግብፅ የወጡት መጋቢት 27 ነው ፋሲካቸውም የነበረውና ሚያዝያ 1 ነው እንግዲህ የወራቸውን መጀመሪያ የወጡትን በዚያ ወር ስለሆነ ከዛ በኋላ ከ3 ወር በኋላ ነው እንግዲህ ይህን ጾም የጾሙ ሙሴ ይህን ጾም እንደ ጾም የሚነገርለት ከ3 ወር በኋላ ነው። እንደዚያ ከሆነ ወደ መቼ ነው የሚሆነው ማለት ነው? ወደ ሐምሌ እንግዲህ ከሚያዝያ እስከ ሐምሌ ስንት ወር ነው የሚሆነው? ሚያዝያ፣ ግንቦት፣ ሰኔ። ልክ ነው፣ ሐምሌ አካባቢ ነው የሚሆነው ማለት ነው። እንግዲህ ሙሴ በዚያ ወቅት ነው የጾመው። ከዚያ በኋላም የተነሱ ነቢያት በየጊዜው እንደየዘመኑ ጾመውታል። ስለዚህ ወቅቱን አይጠብቅም። በዚህ ወቅት ያደረጉት ሐዋርያት ናቸው ማለት ነው። የጌታ ልደት ዋዜማ ላይ እንዲሆን አድርገው የወሰኑልን እነሱ ናቸው። በተወሰነልን መሰረት ቀኖና ነውና ሐዋርያት እንዳስተማሩን እየጾምን እንገኛለን ማለት ነው። የመጨረሻው ቀን ጋድ ይኖረዋል። የጋድ 2 ቀን ነው፣ ግን እንደ 1 ቀን ነው የሚቆጠረው። በፍትህ መንፈሳዊ አንቀጽ 15 ላይ በተደነገገው መሰረት ዘውዕቱ ድራረ ልደት ወጥምቀት ብለው ይጠሩታል። የጥምቀትና የልደት ዋዜማ ይሁን ነው ብለው የወሰኑት ማለት ነው። ቀኖቹ 2 ስለሆኑ እንደ 2 ቀን አትቁጠሯቸው። ለምን? ጾመ ድህነትን ቀኖቹ 2 ስለሆኑ እንደ 2 ጾም እንደማንቆጥረው ሁሉ ጋድንም እንደ 2 ቀን ሳይሆን እንደ 1 ጾም፣ እንደ 2 ጾም ሳይሆን እንደ 1 ጾም አድርጋችሁ ቁጠሩት ብለው አባቶቻችን ስራ ሰርተውልናል። በዚያ መሰረት እንጾመዋለን ማለት ነው። ስሙ ጋድም ይባላል። ጋድ የምንለው ለውጥ ለማለት ነው። ለውጥ ማለት ለምንድን ነው? የረቡዕና የዓርብ ለውጥ ሆኖ ስለሚጾም ነው። የረቡዕና የዓርብ ለውጥ ማለት ምን ማለት ነው ካላችሁኝ፣ ልደት ረቡዕና ዓርብ በሚሆን ጊዜ ስንጾም እንድንውል አልታዘዝንም፣ እንበላለን ማለት ነው። ሌሊት ቅዳሴው ይቀደሳል። እኩለ ሌሊት ነው ቅዳሴ የሚቀደሰው። መብላት መጠጣት ይቻላል። ለምን? የተድላ የደስታ ቀናት ናቸው። ጌታችን ተወልዶልን መርገም ጠፍቶልን አምላካችንን በዓይናችን አይተነው በእጃችን ዳሰነው ፊታችን ላይ ቀርቦ እጅ መንሻችንን ተቀብሎን ምስጋናችንን ሰምቶን ደስ ብሎናል። ጽርሐ አርያም በምድር ስትገኝ በጸባዖት ያለው መንበር ዙፋን በምድር ላይ ተተክሎ ስናገኘው እንዴት ደስ አይለን? ከዚህ በላይ ምን የደስታ ነገር ሊኖር ይችላል? በሰማይ ያሉ መላእክት አብረውን እየዘመሩ ከዚህ በላይ ምን ደስ የሚያሰኝ ነገር ይኖራል? አምላክን እንደምትወልድ በተለያየ መንገድ በተለያየ ዘመን በተለያዩ ነቢያት የተነገረላት እመቤታችን ቅድስት ድንግል ማርያም በምድር ላይ ተገኝታለች። ስለዚህ ከዚያ ቀን በላይ የደስታ ቀን ሊኖር አይችልም። የጌታ ልደት በነገራችን ላይ የደስታ ሁሉ መጀመሪያ ነው፣ መነሻ ነው። ከዚያ በላይ ምንም ደስ የሚያሰኝ ነገር ከዛ በፊት ምንም አልነበረም። ሌላው ቀርቶ ኃጢአት ሳንሰራ በነበርንባቸው ዘመናት ሁሉ ሳይቀር ማለት ነው ከነበረን ደስታ በላይ ነው አሁን የሆነው ደስታ ማለት ነው። ለምን? በመጀመሪያው የእግዚአብሔርን ጸጋ ነው የተቀበልነው። አሁን ግን የእግዚአብሔርን ባህሪን የተካፈልነው። ስለዚህ በጣም ትልቁን ክብር ትልቁን ጸጋ የተቀበልነውና ትልቁን ደስታ ያገኘነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደበት ቀን ነው። ስለዚህ የደስታ ሁሉ መጀመሪያ ያ አምላካችን መድኃኒታችን ኢየሱስ ክርስቶስ የተወለደበት እንዲውል አልታዘዝንም። ጥምቀትም ልክ እንደዛው ናት። ቅብዓተ ነፍስ መንፈስ ቅዱስን የምንቀበልባት። ማንም ሰው በመንፈስ ቅዱስ ነው አይደል መንፈሳዊ ደስታን መደሰት የሚችለው። መንፈስ ቅዱስን ደግሞ መሳተፍና መቀበል የሚጀምረው በጥምቀት ነው። ለዚህ ነው የጥምቀትም የማንጾመው ትልቁ የደስታ ቀናችን ስለሆነ፣ ሁለቱም የምንጠመቀውም የምንቆርበውም ሌሊት ነው። ልደትም ልክ እንደዛው የምንቆርበው በዓሉን የምናከብረውም እስከ እኩለ ሌሊት ነው። ለምን ከተባለ አምላካችን ኢየሱስ ክርስቶስ የተወለደውም በእኩለ ሌሊት ስለሆነ ነው። በነገረ ድኅነት 5 ምሰሶዎች የምንላቸው ወይም ደግሞ 5 አዕማድ የምንላቸው ትምህርቶች አሉ።
ከምናውቃቸው አዕማደ ምስጢር የተለየ ነው። 5 የምንላቸው ከነዚያ መካከል 4ቱ በእኩለ በሌሊት የተደረጉ ናቸው። ልደትና ጥምቀትን በዋናነት ልናነሳ እንችላለን። እነዚህ ልደትና ጥምቀት በሌሊት የምናከብራቸውም ዛሬ ጌታ ራሱ የፈጸማቸው በሌሊት ስለሆነ በዛው ሰዓት ለማክበር ነው የምንጠቀምባቸው። ከዛ ውጭ ብናደርገው እንደውም ምንድን ነው ለምን እንደተወለደና እግዚአብሔር ከምን እንዳወጣን እንኳን ለማወቅ እንዲረዳን ነው በዛው ሰዓት የምናደርገው። በሌሊት በዓል እናከብራለን፣ በሌሊት እንደሰታለን። ለምን ከድቅድቅ ጨለማ ወደሚደነቅ ብርሃን ሊያወጣን እንደመጣ ለማሳየት ነው። እንዳለ በሌሊት ትንሣኤንም ልክ እንደዛው ነው የምናደርገው ማለት ነው። በዚህ መሰረት በሌሊት እናደርገዋለን በዓሉን። በዚያ ቀን ረቡዕም ሆነ ዓርብም እንድንበላ ታዘናል። እኛ ቀርቶ በገዳማውያን ስርዓት በፍጹም ትህርምት የሚኖሩ ገዳማት አሉ። በፍጹም ተሃርሞ የሚኖሩ ገዳማት ማለት ምንድን ነው? ዓመት እስከ ዓመት ጥሉላት መብላት የማይፈቀድላቸው የማይችሉም ናቸው። የማይፈቀድላቸው ስላችሁ የሚገደዱ አይደሉም። ወደው ፈቅደው ክልል አለው የገዳሙ። ዓመት እስከ ዓመት ጥሉላት የማይበሉ መናኞች፣ ፍጹማን መናኞች የሚኖሩበት ክልል አለ። ልብላ ብሎ ሰውነቱ ያስገደደው ሰው ካለ ወይም በደዌ ምክንያትም መብላት ያለበት ሰው ካለ ከዚያ ክልል ወጥቶ ነው የሚበላው ማለት ነው እንጂ እዛ ውስጥ መብላት አይቻልም። በዚያ ቀን ግን በልደትና በጥምቀት ቀን ይፈቀዳል። ለምሳሌ እንደ ማህበረ ሥላሴ ያሉ ታላላቅ ገዳማት ዋልድባን፣ ሌሎችን ጨምሮ የሚፈቀድላቸው በዚያች ቀን በዓመት እነዚህ 2 ቀናት ናቸው የሚፈቀዱት ማለት ነው። እና ትልቅ የደስታ ቀን ስለሆነ እሱ የምናደርገው። ስለዚህ ረቡዕንና ዓርብን ለመብላት ምን እናደርጋለን? በዋዜማው ለውጥ እንጾማለን ማለት ነው። ለረቡዕና ለዓርብ ቤዛ የሚሆኑ ቀናት አሉ። ለውጥ የሚባሉ ጋድ የሚባሉ እነሱ ናቸው። ማክሰኞ ወይም ደግሞ ሐሙስ ማለት ነው። እነዚህን 2ቱን ነው ለውጠን የምንጾመው። ወይም ለዓርብ ሐሙስን እንጾማለን፣ ለረቡዕ ደግሞ ማክሰኞን ስንጾም እንውላለን ማለት ነው። ለምሳሌ ዘንድሮ ረቡዕ ቀን ነው የሚውለው ልደትና የዛን ቀን ስለማንጾም እግረ መንገዱን በዛውም ዘንድሮ ረቡዕ ነው የሚውለው ይበላል እንዲህ ብለው የሚጠይቁ ሰዎች አሉ። የሚገርማችሁ ነገር አሁን አንድ ሰው መቼስ 25 ዓመት 30 ዓመት ቆይቶ ይሆናል በምድር ላይ። በዚህ ዘመን ስንት ቀን ረቡዕ ውሏል፣ ስንት ቀን ዓርብ ውሏል። ሰው እንዴት እንደማያስተውል ግን በጣም ይገርመኛል። ያ ማለት በየዓመቱ መቼም የተደረገውን ነገር መርሳት የለብንም። በየዓመቱም ይሄ እንደ አዲስ ትምህርት መሰጠት አለበት ብዬ አላምንም። አዲስ አማኝ ስለሌለ ብዬ ስለማምን ነው። አዲስ አማኝ እስካልሆነ ድረስ እንደ አዲስ ይሄ ትምህርት መሰጠት አለበት ብዬ አላስብም። ሆኖም ግን ከተረሳ ምንም ማድረግ አይቻልም። ማሳሰብም ጥሩ ነውና ረቡዕ ነው ዘንድሮ እንበላለን። ምንም ሳትጠራጠሩ ብሉ፣ ተፈቅዷል። ይሄ ቤተክርስቲያናችን በቀኖና ያጸደቀችው ስለሆነ ነውር የለውም። ቀኖና ሌሊት ነው ቅዳሴውም የሚደረገውና ማለት ነው። በተጨማሪም ገሃድ የሚል ስም አለው። ገሃድም ጋድም እንለዋል። ገሃድ ስንል መገለጥ ማለት ነው። ተግህደ ተገለጠ የሚል ግስ አለ። ገሃድ መገለጥ ማለት ነው። እግዚአብሔር በስጋ ተገለጠ ማለት ነው። የጥምቀት ከሆነ ኢጲፋኒ እንለዋለን። ኢጲፋንያ ኢጲፋኒ ብለን እናከብረዋለን። በዓሉም በራሱ መገለጥ ማለት ነው። በእኛ ቋንቋ አይደለም፣ እሱ ግሪክኛው ነው። ሆኖም መገለጥ ማለት ነው ባጭሩ። የጥምቀት አንድነት ሶስትነት ተገልጧል። የልደት ዕለት ደግሞ እግዚአብሔር በስጋ ተገልጧል ማለት ነው። በዋናነት ለዛኛው ለጥምቀት ነው መጠሪያ ሆኖ ኤጲፋኒ የሚለው በዓል ስያሜ መጠሪያ ሆኖ እያገለገለ የሚገኘው። ሆኖም እነዚህ በዓላት በዚህ ስም የሚጠሩ ነው የሚሆነው ማለት ነው። በአጭሩ እንግዲህ ጋድ ይህን ይመስላል። ከተመልካችም ሆነ እንግዲህ የሚመጣ ጥያቄ ካለ ይህን አስመልክቶ ማንሳት እንችላለን። እኔ ይብቃኝ። እግዚአብሔር ይስጥልኝ። ቃሎት ያሰማልን። ሊቀ ሊቃውንትን እግዚአብሔር አክብርልን። በጣም ነው የምናመሰግነው። ምክንያቱም የገናን በዓል በተመለከተ የተለያየ ጊዜ በቤተክርስቲያን ሊቃውንት በቅዱሳት መጽሐፍ የተዘገበ ነገር አለን። ነገር ግን ያው እንደምናውቀው ጥያቄ ዛሬም ይጠየቃል፣ ነገም እንደዚህ እያለ የጥያቄ ሰው ሆንና ስለቀረን ያለ ማጥራት ነው። ከዚህ ጋር ግን ተያይዞ ምንድነው የሚነሳው? የጥምቀት ገሃድ የታወቀ ነው። ምክንያቱም ፍስክ ስለነበረ ጥር 10 እየጾምን አልነበረም። ጥር 9 ላይ፣ ጥር 8፣ ጥር 7 እየጾምን አይደለም። ስለዚህ ጥር 10ን ጾመን ያ ማለት ገሃድ ጾመን
ጥር 11 ጥምቀትን እንፈስካለን፣ ሮብን ቢውል አርብን ቢውል። የገና ግን እንዴት ነው ገሃድ የሚሆን የሚሉ ሰዎች አሉ። ለምን እንደው ገሃድ የሚሆን? ምክንያቱም እየጾምን አይደለም ወይ? አሁን ለምሳሌ ገሃድን ባይሆን በ28 በዋዜማው ጾም ነው። ምክንያቱም ፋሲካው ያ ማለት ፍቺው የገና ጾም ፍቺው በ29 ስለሆነ ልደቱ ስለሆነ በ29 የምንለውጥ ነው። ሲጀመር 28 ራሱ ጾም አይደለም ወይ? 27ም ጾም አይደለም ወይ? ከህዳር 15 ጀምረን በተከታታይ የጾምን መተን የፍስኩ ቀን እያለ ለምንድን ነው የዋዜማው ቀን ገሃድ አለው የሚባለው? የጥምቀት ግን በ7ም በ8ም እየፈሰክን ስለነበረ ጾም ስለሌለው ማለት ነው ያችን ቀን ለውጥ አድርገን ለሮብ ለአርብ እንጾማለን። ይሄኛው ግን ለምን ሆነ የሚል ስላለ ከዚህ ጋር አብሮ ብያያዝ። ቀጣይ ደግሞ ከዚህ ጋር የሚነሳው ምንድን ነው እንደሄዱበት ማለት ነው። እቺ ትመለስሽ። ጥሩ ጨርስ፣ ችግር የለም። እሺ ሁለተኛው ምንድነው ከዚህ ጋር ተያይዞ እንዴት ነው በዓሉ ማክበር ያለብን? አሁን ብዙ ጊዜ የሚያሳስበን ዶሮ ነው፣ ቅርጫት ነው ያውቃሉ። ይሄ በጣም ያለው ደግሞ ከኑሮ ውድነቱ አንጻር አቅም ያለው ሰው ልብስም ምናምን ጫማም ያስባል። ግን እንዴት ነው በዓሉ የልደት በዓልን የክርስቶስ ልደት ባስልዮስ ዘቂሳርያ እንደተናገረው የክርስቶስ ልደት የመላው የሰው ዘር የልደት ቀን ነው እንዳለው ይህን ልደት በዓል እንዴት ነው በቤተክርስቲያንና መንፈሳዊ በሆነ መንገድ የምናከብረው የሚለው ነገር አብሮን ብያያዝ መልካም ይመስለኛል። ኔታ መልካም ነው። በሁለት ነገር ጋድ መሆኑን እናውቃለን፣ መኖሩን እናውቃለን እንጂ ጾሙ የተያያዘ ነው። ልክ ነው። በነገራችን ላይ ልብ ማለት ያለብን በቤተክርስቲያን ስርዓት በበዓል ላይ በዓል፣ በጾም ላይ ጾም ይውላል። በበዓል ላይ በዓልም ደርበን እናከብራለን። ለምሳሌ ባለፈው እሑድ ገብርኤል ነበር አይደል? ማህሌት ስታድር የሁለቱም በዓላት ቀለም ነው የሚባለው። ቅዳሴም ስንቀድስ ልክ እንደዛው ሁለቱንም በዓላት የሚያስተባብር ቀለም ነው የሚቆመው። መልካ ገብርኤል ይደረሳል። ሰንበት ስለሆነ ደግሞ መዝሙር ይቆማል። ሰንበት መወድስ አለ፣ መዝሙር ይቆማል ማለት ነው። አሁን ይሄ ምን ሆነ ማለት ነው? በበዓል ላይ በዓል ደርበን አከበርን ይባላል። አይ ዞሮ ዞሮ እሑድ ነው ገብርኤል እኮ ወይ ሌላ ቀን እናክብረው አንልም። በቃ ገብርኤልንም እሑድንም አብረን አከበርን ነው የሚባለው። ገብርኤል ስለሆነም እሑድ አይሻርም ወይም እሑድ ሳይከበር ቀረም አይባልም። በቃ አክብረነዋል ማለት ነው። በጾም ላይ ጾምም አለ። በጾም ላይ ጾም አለ ማለት ምንድን ነው? ለምሳሌ አሁን 44 ቀን ስንጾም ነበረ ከህዳር 15 ጀምረን አደለ? በእነዚህ ቀናት ውስጥ ስንት ረቡዕና ዓርብ አልፈዋል ብለን ብናስብ ብዙ ረቡዕና ዓርብ አልፈዋል። ከ10 በላይ ከ10 ጊዜ በላይ ሊሆን ይችላል ብዬ አስባለሁ። እያንዳንዳቸው ስንቆጥር አልፈዋል። በእነዚህ ቀናት ውስጥ ያለፉት ዓርብና ረቡዕ አይቆጠሩም አይባልም። ጾመ ድህነት በዓመት ስንት ቀን ይጾማል ብለን ብንቆጥር እነዚህን ሁሉ ነው የምንቆጥራቸው አብረን። በጾም ላይ ተደርበው ስለዋሉ ቀሩ አይባልም። እንዲሁም አሁን ከ1 ሰዓት እስከ 6 ሰዓት የረቡዕን እጾማለሁ ከ6 ደግሞ እስከ 9 የገናን እጾማለሁ ብለንም አናካፍልም። አንድ ላይ ነው የምናከብረው። ልክ ቅድም እንዳልኩት በዓል ስናከብር ከምሽቱ 1 ሰዓት እስከ 6 ሰዓት የገብርኤልን ከዛ ደግሞ የእሑድን እንቆማለን እንደማንለው ሁሉ ማለት ነው። ሁለቱንም የሚያስተባብር የሚገርመው ነገር ሊቃውንቱ አሁን ማሕሌተ ጽጌ ላይ ከሆነ ማሕሌተ ጽጌ ላይ በመካከል የቅዱስ እስጢፋኖስ በዓል አለ፣ የሌሎችም ቅዱሳን በዓል አለ። እንደዚያ በሚሆንበት ጊዜ ወረቡ ራሱ ያንን የሚነካ ነው የሚሆነው። ከማሕሌተ ጽጌው መካከል የእስጢፋኖስን ስም የሚያነሳ የእስጢፋኖስን ታሪክ የሚተርክ ማሕሌተ ጽጌ ካለ እሱ ላይ ወረብ ይደረጋል ማለት ነው። ወይም ዚቁ ማሕሌተ ጽጌው ላይ እንኳን በዓሉን የሚነካ የሚያስተባብር ባይገኝ ዚቁን የሚያስተባብር ያደርጉታል ሊቃውንቱ ማለት ነው። አሁን ሰዓት አይደለም የምናካፍላቸው፣ ሁሉንም የሚያስታውስ በዓሉን ማክበራችን የሚያስታውስ ቀለም ነው የሚዘጋጀው ማለት ነው። ቤተክርስቲያኒቱ በዚህ ልክ ተጠንቅቃ ነው ስርዓቷን የሰራችው። ጋድንም ልክ እንደዛው በጾም ላይ ተደርቦ ቢውልም ጾምነቱን ግን አውጃለች። በጾም ላይ ተደርቦ ቢውልም ፍትሐ ነገሥታችንም ዘውዕቱ ድራረ ልደት ወጥምቀት ነው የሚለው። የልደትና የጥምቀት ዋዜማ ነው ይላል። ይኸውም የጥምቀትና የልደት ዋዜማ ነው ብለው ነው ያስቀመጡት። ስለዚህ አሁን አባቶች አረት
2 ቀን ነው፣ ግን እንዳንድ ጾም የሚቆጠር ሆኖ የተቀመጠ ነው ማለት ነው። እሱን እንዳንድ ማስረጃ እንዳንድ ሀሳብ መያዝ ይገባል ብዬ አምናለሁ። ከዛ ሲቀጥል ደግሞ ጋድ መኖሩን የምታውቀው ጋድ ባይኖር ጋድ የሌላቸው አጽዋማት ረቡዕንና ዓርብን አያስበሉም። ለምሳሌ ፍልሰታ እንወስድ፣ እንጾማለን። ጋድ ስለሌለው ስንጾም ሰንብተን የኪዳነ ምሕረት ዕለት ዓርብ ከዋለ ስንጾም እንውላለን፣ ውለን እንቀድሳለን ማለት ነው። ለምን? የጋድ ጾም ስለሌላቸው ነው። እነዚያ የማያሽሩት የጋድ ጾም ያላቸው አጽዋማት ያላቸው በዓላት ጾም ያሽራሉ። እነሱም ልደትና ጥምቀት ብቻ ናቸው። ያው በቤተክርስቲያናችን የሚታወቁት እነዚህ ናቸው። እና መብላታችን ራሱ ማረጋገጫ ይሁናችሁ ነው ባጭሩ። መብላታችን ረቡዕና ዓርብን መሻራችን ማረጋገጫ ይሁናችሁ። ጋድ ማለት ለውጥ፣ ጋዳ ኦፍ እንለዋለን። ማነው ዲዮቅልጥያኖስን ጋዳ ኦፍ የሚል ንባበል። ጋዳ ኦፍ ማለት የወፍ ለውጥ ማለት ነው። ልውጥ ነው። በወፍ ተለውጦ የመጣ ሰው ነው ይባላል በታሪኩ። እና ናቡከደነጾር ማለት ነው። እና ጋዳ የሚለው ለውጥ ማለት ነው በቁሙ ሲተረጎም። እና የምንድን ነው ለውጥ? ስሙ ራሱ አይነግረንም እንዴ? ስሙ ራሱ እኮ ይነግረናል። ጋድ ለውጥ ማለት ነው። እና እንደዚያማ ባይሆን ኖሮ ረቡዕ ዕለት እኮ አሁን ነገ ረቡዕ ውለን ነው የምንቀድሰው። ስንጾም ነበር የምንውለው። ማህሌቱን ቁመን ነው የምንውለው የነበረው እንጂ አንበላም ነበረ። ስለዚህ ጋድ መኖሩን በዚህ ታውቁታላችሁ ነው። እኔ በጣም የሚገርመኝ እንዲያው አንዳንድ ጊዜ እንዲያው ደረጃ እንዲያው ብዬ ነው እንጂ ልቆጣ ሁሉ ያምረኛል። አንዳንድ ሰዎች እርግጠኛ ሆነው ስለሚናገሩ በጣም ነው የምናደደው በእውነት። በቤተክርስቲያን ቀኖና ላይ ይኸውልህ በደንብ እርግጠኛ ሆነ ከመምህራን ጠይቀህ ከሚገባቸው ከሚመለከታቸው ሰዎች አረጋግጠህ ካልሆነ አፍህን ሞልተህ በእርግጠኝነት አይነገርም። እስቲ እንጠይቃለን ግን በጾም ላይ ጾም የሚኖር አይመስለኝም እንኳ ቢባል እኮ ችግር የለው። ፎክረው በ4 ነጥብ ዘግተው የሚናገሩ ሰዎች ሳይ በጣም ይገርመኛል። ይሄ እኮ በጉባኤ ከ4ቱ ጉባኤያት አንዱ እኮ ነው ፍትሐ ነገሥት። እና በጉባኤ የሚሰጥ ቀለም ነው። በጉባኤ የሚሰጥ ቀለም ሆኖ እየተነገረ ሳለ በቤተክርስቲያኒቱ የታወቀ ቀለም ሆኖ ሳለ ሳያነቡ ሳይጠይቁ አሁን ስታስበው እኮ ይመስላል ፍልስፍናው በጾም ላይ ጾምማ ሊኖር አይችልም። ስለዚህ ሊኖር አይችልም በቃ በስምምነት የለም ተባብለህ ትዘጋለህ። እንደዚህ አይነት እርግጠኝነት ማንም ቢሆን ሊሰማው አይገባም። እውነት ለመናገር እኔም ቢሆን በጣም እጠነቀቃለሁ። የማላውቀው ነገር ላይ እርግጠኛ ሆኜ ላለመናገር። ለምን? ቤተክርስቲያኔን አውቃታለሁ፣ ክብሯን አውቀዋለሁ። እንዴት እንደሰሯት በጥንቃቄ በደንብ ነው የማውቃት ቤተክርስቲያን ነው። ለቤተክርስቲያኒቱ ክብር የማልመጥን የማልገባ እኔ ነኝ እንጂ የምሆነው። ቤተክርስቲያኒቱ ስንዱ ነች። አለቃ እያሌው እንደገለጧት ስንዱ እመቤት ናት። ሁሉ ነገር የሞላላት ናት። ያልደረስንባቸው መጻሕፍት ስላሉ ነው እንጂ ሁሉም ነገር አሟልታ ያስቀመጠች ቤተክርስቲያን ናት። እና እኔ እዚህ ላይ እርግጠኛ መሆን አይገባም። አንዳንድ ነገሮች ላይ እርግጠኛ ሁነን መናገር የለብንም የማናውቀውን ነገር። እና እርግጠኛ ሆነው በሚዲያ የሚናገሩ ሰዎች ስሰማ በጣም ነው የማዝነው። መቆጣት የሚያምረኝም ያን ጊዜ ነው። እንዲያው ትንሽ ሸምገል ስል መቆጣቴ አይቀርም። ያ ማለት ለመገሰጽ ስበቃ ማለት ነው። መምህርነቴ በደንብ በእውቀት ሲሞላ ሲስተካከል ማለት ነው። ያን ጊዜ አደርገዋለሁ። ሆኖም ግን እኔ እንዲያው አሁን ይሄ በቤተክርስቲያናችን ተጽፎ የሚገኝ ነው። መምህራንም የሚስማሙበት ነው። ከመምህራን ይህን ማይል ስለሌለ ነው እንደዛ። መምህራን በእርግጠኝነት የተማሩትን ከጉባኤ የጻፉትን ያጻፉትን ሊለውጡት ስለማይችሉ ይህንኑ ቃል ነው የሚሉት የሚያስተላልፉት። እና በዚያ ልክ ቢያዝ መልካም ነው ብዬ አስባለሁ። ከዚያ ሲቀጥል ግን አጿጿሙም ይለያያል። ጋድ መሆኑ የሚታወቅበት ሌላ መንገድ ደግሞ አጿጿሙም ይለያያል። ግን እስከ ስርቀተ ኮከብ ወይም እስከ ዕርበተ ፀሐይ ነው የምንጾሙ። ፀሐይ እስከ 13 ሰዓት ድረስ እንድንጾሙ ነው የታዘዝ ነው። ስለዚህ ጋድ በአጿጿሙም የተለየ ስለሆነ በዚህ ይታወቃል ለማለት ነው። እነዚህ ምልክቶች ሆነውን ብናውቀው መልካም ነው ማለት እፈልጋለሁ። ምናልባት ከአነጋገር የተነሳ ግልጽ ያላረኩላችሁ ነገር ካለ እንዲያነሱ ፍቀድላቸው በኋላ ላይ
ከዚህ ጋር መነሳት ይችላል፣ መጠየቅ እችላለሁ። ያጠፋሁትም ካለ አርሜ ስለሞታ እዚሁ ማለት ነው። ከዚያ ሲቀጥል ወደ ቀጣዩ ጥያቄ ሲሄድ እንዴት እናክብረው ነው። መንፈሳዊ በዓልን በመንፈሳዊ በዓል ማክበር ይገባል። የነገስታት በዓል ሲሆን በመብል በመጠጥ በጠጅ በጋሬዳ ማክበር የተለመደ ነው። የእግዚአብሔር በዓል ሲሆን ደግሞ በመዝሙር በበገና በመሰንቆ እና ለፍ ማገልገል እና ማክበር የሚገባ ነገር ነው። መንፈሳዊያን በዓላት የመንግስተ ሰማያት ምልክቶች ናቸው። በምድር ላይ የምናከብራቸው መንፈሳዊያን በዓላት መካከል ላይ አልፎ አልፎ የሚደረጉትም ለዚያ ነው። የመንግስተ ሰማያት ምልክቶች ናቸው። የእረፍት ቀኖች አይደሉ? አርፈን ስንውል በዚያ ቀን በዚህ ዓለም ላይ እነዚህ የማረፍ ምልክቶች ሆነው ነው የተሰጡን። በጣም ብዙውን ቀን እንደግማለን፣ ጥቂት ቀናት ደግሞ እናርፋለን። ይሄ የእረፍትን ጣዕም እንድናጣጥም ነው እንጂ ፍጹም እረፍት በዚህ ዓለም የለም እና ደስታንም ልክ እንደዛው መንፈሳዊ ደስታን በመንፈሳዊ ደስታ መንፈሳዊ ቅኔ በመገኘት መንፈሳዊ ደስታን በመደሰት ልናሳልፈው የሚገባ ነው የሚሆነው። እነዚህም በዓላት ታዲያ ስጋውን ደግሞ በመቀበል ብናከብራቸው መልካም ነው። በልዩ ልዩ ምክንያት ካልቀረብን በስተቀር ስጋውን ደሙን በመቀበል በቤተክርስቲያን አገልግሎት ብናከብራቸው መልካም ነው። መቼስ የክርስቶስን ልደት በሄሮድስ ቤተመንግስት ሆነ አታከብረው። የክርስቶስን ልደት የምታከብረው የልደቱ ስፍራ ነው፣ ግድ ነው። እዛ ሄደ ማክበር ይኖርብሃል ማለት ነው። እንደኛ ልማድማ ቢሆን ያው የሚሻለን ቤተመንግስት ብናከብረው ነበረ፣ ግን እንደዛ አይደለም እና አሁን ላይ ቢፈቀድላችሁ እንኳን ነገስታት በሚኖሩበት ፓላስ ላይ ሆናችሁ እንድታከብሩ ቢፈቀድላችሁ ርችት በሚተኮስበት ችቦ በደመቀበት እና መብል መጠጥ በተደረደረበት ሆናችሁ እንድታከብሩ ቢፈቀድላችሁም እንኳን እምቢ ብሎ መውጣት ይገባል። በእውነት ለምን? የእኛ ዓላማ የተወለደውን ሕፃን ማግኘት ነው። በቃ ሌላ ነገር የለንም። የተወለደውን ሕፃን ማግኘት ከሆነ ደግሞ እንደ ቤተልሔም እረኞች፣ እንደ ሩቅ ምስራቅ ነገስታት መንገደኞች መሆን ይገባናል። የምንሰጠው ወርቅና ብር እንኳን ባይኖረን፣ ወርቅና ዕጣን እንኳን ባይኖረን እግዚአብሔር እውነት ለመናገር ያፋችንን ምስጋና የአንደበታችንን ቃል ተቀብሎ ከእነዚያ ጋር እኩል የሚቆጥርልን አምላክ እኮ ነው። ወርቅ ይዘው ከጠየቁት ጋራ እኩል የሚቆጥር ወይም ወርቅ እንደሌለን እያወቀ የሚጠራን የሚያከብረን አምላክ ነው እግዚአብሔር እና እንዲያው ኃጢአትን እንኳን የማይቆጣጠር ለምን ካላችሁኝ እነዚያ ጣዖት አምላኪዎች እኮ ናቸው። ሂደውም ተመልሰው ጣዖት ነው ያመለኩት። ሲመጡም ጣዖት አምላኪዎች ነበሩ። እንደውም ይመራቸው የነበረውም እኮ ኮከብ ነው አይደል? ኮከብ የመራቸው ኮከብ ያመልኩ ስለነበረ ስለሆነ የምንሰማ ከሆነ ማክበር ያለብን የሚገባው ቦታ ለልደቱ የተመደበው ቦታ ላይ ነው ማድረግ ያለብን። በዚህ ቀን መላእክትን ካላገኘናቸው፣ በዚህ ቀን አብረን ካልዘመርን፣ በዚህ ቀን ክርስቶስን ካላየነው፣ በዚህ ቀን እመቤታችንን ካላየናት መቼ ልናያት? እውነት ልባችን ቤተልሔም ሲንከራተት፣ ልባችን ከቤተ መንግስት ወጥቶ ሲኮበልል ነው እንደውም ማደር ያለበት በእውነት እና ያችን ቀን እያሰብን ልናከብር ይገባል የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልን። የኔታ ቃሎት ያሰማልን። እሱ እኛን ሊፈልግ ሲመጣ እኛን እንዳያጣን ነው ባጭሩ። በከብቶች በረት ተወልዶ ከሰማያት ሰማያት ወርዶ ለእኛ ብሎ ወደ ላይ መሄድ ሲያቅተን እሱ ወደ እኛ መጣ። ወደ እኛም መጥቶ ካላገኘን ከባድ ነው። ወደ ላይ መውጣት ስለማንችል እሱ በርደተ ቃል እርገተ ስጋ ሆኗልና ወደ እኛ መጥቶ እኛም የአይሁድ ንጉሥን ማግኘት ካልቻልን ከእርሱ ጋር ካልተቆራኘን ድህነት የለምና ምናልባት አሁን እዚህ ከገሃድ ጋር ተያይዞ ምናልባት